ወይኔ ወፎች ፍቅር እየሰራው አይንህ አይደለም ያሸነፈኝ ጥርስህ አይደለም ፈገግ ሲል አቋምህስ የታደልከው የታላንተን የሚመስል አንተዬ መጥፎ የለም ካንተ ገላ ተመርጦ እንኳን የሚጠላ እሱንቶ ገላ ያልቃል ቁንጅናህን ሀገር ያውቃል ልብህን ያሸነፈኝ በጎነት ያስደንቃል ትገርማለህ። ሰላም እንዴት ናችሁ? ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ውድ ቅመሞችዬ እንዴት እያደረጋችሁ ነው? የማዳም ጥግረራ የሮመዳን ስራ እንዴት እያደረጋችሁ ነው? አዎ ከባድ ነው። በዚህ ሰዓት ሮመዳን ላይ በጣም ከባድ ስራ ነው ያለው። እውነት ለመናገር የእውነት በርቱልኝ። እንግዲህ እግዚአብሔር ያግዛችሁ። ደግሞ እንግዲህ ጨረቃዎቻችን ትላንትና አልመጡም። ማለትም ሀይሚ ብሩኬ፣ መቼም ሌላ ጨረቃ የለም አይደል? ዩቲዩብ ላይ ማለቴ ያው ሀይሚና ብሩክ ናቸው መጀመሪያ ጨረቃ ተብለው ስም ይወጣላቸው። ምክንያቱም የሚዲያው ድምቀት ስለሆኑ የሚዲያው ጨረቃ ስለሆኑ ማለት ነው። ጨረቃ ብለን ስም ያወጣንላቸውና ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ ውዶችዬ፣ ላይክ አድርጉ፣ ሼር አድርጉ። ሰወዳችሁ ሼር አድርጉ። እንግዲህ ጨረቃዎቻችን ትላንትና በጣም እግዚአብሔርን ነው የምላችሁ። እኔ ስጠብቅ ነበረ። እንደውም 2 ቀን ተሳስቻለሁ። 2 ቀን ማለት ነው። 2 ቀን አይመጡም ብዬ በቃ ደምድሜ ከወሰንኩ በኋላ እየመጡ ስለነበረ ትላንትናም በቃ እስከ ማታ ነበረ ያመሸሁት ማለት ነው፣ ይመጣሉ ብዬ ማለት ነው። ግን በሌላ ቤት ቪዲዮ ተለቋል። ዊናንና ብሩኬ ተጣሉ ተብሎ ሌላ ቤት ተለቋ አየሁት። እዛ ቤት ነው ያየሁት ብሩኬን እና እሱም ደግሞ ትላንት የተለቀቀ አይደለም ማለት ትላንትና ቡታጅራ አይደለም። ብሩኬ ከ3 ቀን ከ4 ቀን በፊት የተቀረጸ ቪዲዮ ነው የተለቀቀው እና ትላንት አይደለም ማለት ልጆቹ ቡታጅራ ዛሬ ቡታጅራ ምናምን እያሉ ነበርና አይደለም። ብሩኬ አዲስ አበባ ናቸው። በቀደምም አዲስ አበባ ሆነው ነው ቪዲዮ የተሰራውና ቡታጅራ አይደሉም። በነገራችን ላይ ከእንደዚህ አይነት ሾካ ከጓደኛ ይጠብቃችሁ ማለት በተለይ ብዙን ጊዜ እኮ 3 ስትሆኑ ማለት ነው ከባድ ነው። እንትናትሩ ማለት ወይ ሁለታችሁ አንድ ላይ ትገጥማላችሁና አንደኛው ይቀናል ይመቀኛል እና በነዛ መካከል በሁለቱ መካከል ገብቶ ማጣላት ነው የሚፈልገውና ትላንትናም ልጁ ብሩኬንና ዊናን ያጨቃጨቃቸው ማለት ነው። እንደዛ አይነት ስሜት ተሰምቶት ነው እና ብሩኬ ግን ያው በጣም እውነት ለመናገር ለጓደኛው ገትሮ አረ ዊና እንደዚህ አያደርግም ምን ያክል በቃ ልክ በቃ በኮንፊደንስ ነበረ ዊናማ እንደዚህ አያደርግም ምናምን ብሎ ሲቆጣው ነበርና በጣም ኃይለኛ ጭቅጭቅ ነበረ ዊናና ብሩኬ። ዊና ደግሞ በእምነቱ ላይ በጣም ጠንካራ ነው። እውነት ለመናገር እኔ ቃል የለኝም ለሱ። ብዙ ጊዜ ቲክቶክ ላይ ከታተለዋለሁ፣ ግን እምነቱ ላይ ያለው ነገር እጅግ በጣም ጎበዝ፣ እጅግ በጣም ጠንካራ ጀግና የሆነ ልጅ ነው። እውነት ለመናገር በጣም ጠንካራ ልጅ ነው ዊና ማለት ነው። እና ወንድማችን በርታ፣ የእውነት በጣም ጎበዝ ልጅ ነህ፣ በጣም ጠንካራ ነህ። አንተ ጎብዘህ ለሌሎች ወጣቶች በእምነታቸው እንዲጠነክሩ በእምነታቸው ጎበዝ እንዲሆኑ የምታደርግ ልጅ ነህ። ወጣቱን የቡታጀራን ወጣት አሁን ላይ እያነቃቃህ ያለህ ልጅ ነህ። በጣም ጎበዝ ልጅ ዊና። እግዚአብሔርን አንዳንድ ጊዜ ፍምስናን ወይም ደግሞ ታዋቂነትን ለመልካም ነገር ስንጠቀመው በጣም በጣም ደስ ይላል። ወጣቱን የሚያስተምር ነገር፣ ወጣቱን ወደ ራሱ እንዲመለስ እንዲነሳሳ፣ ቤቱን እንዲሰራ፣ ቤተ ክርስቲያኑን እንዲያድስ እንዲሰራ እያደረገ ነውና በጣም እውነት ሊበረታታ የሚገባው ልጅ ነው እና በርታ ዊናችን፣ በጣም እንወድሃለን እናከብረሃለን። እና በዚህ ጠንካራ እምነቱ ላይ ግን ገብቶ ያጨሳል፣ ይጠጣል፣ ይቅማል፣ በጾሙ ምግብ ይበላል ምናምን ብሎ ለብሩኬ ያቃጥራልና ብሩኬ ሆዬ ደግሞ አረ ጓደኛዬ እንዴት እንደዚህ ሊያደርግ ይችላል? እንዴት በነገራችን ላይ ማለት ነው የቡታጅራ ልጆች እጅግ በጣም አብረን እንደግ የሚሉ ልጆች ናቸው። እውነት አየዋቸው እኮ አሁን ይሄ ልጅም እንግዲህ ፕራንክ ነው ያደረጋቸው ሁለቱንም። በጣም ካጨቃጨቃቸው ካነዛነዛቸው ፕራንክ መሆኑን ነገራቸውና የመጀመሪያ ጊዜ ነው ዩቲዩብ ሲከፍት ያው 10 ሺህ አስገቡልን ባሉት መሰረት
የጨረቃ ቤተሰቦች መቼም አናሳፈርም። 10 ሺህ ገብቶ ያድራል። እኔ ትላንትና ነው ያየሁት፣ ግን ያው አልተመቸኝም ቪዲዮ ለመስራት እና ልጁን ግን ያየሁት ትላንትና ነው። በጣም ደስ የሚል ልጅ ነው። ገና ከመምጣቱ ግን እንደዚህ መሞጡ ግን ይችላል። በጣም የሚችል ልጅ ነው። ያው አዲስም ነው ግን ይችላል። በጣም ጎበዝ ነው እና ሊበረታታ የሚገባው ልጅ ነው። በርታ ወንድማችን። እንግዲህ ጨረቃዎች አዘውንማ የማናደርገው ምንም ነገር የለም። ሌላኛው እንግዲህ ብሩኬ በኢንስታግራም ላይ ዱቅ ያረጋት አንድ መልእክት አለች። መልእክቷ ደግሞ ደጋግመህ ኃጢአት ብትሰራም ደጋግመህ ንስሐ ግባ፣ ቤተ ክርስቲያን ሐኪም ቤት እንጂ ፍርድ ቤት አይደለችም። የእውነት በጣም ደስ የሚል የመጽሐፍ ቅዱስ ጥቅስ ነው። እንግዲህ ወጣቶችን የሚያነቃቃ ምክር ነው። በጣም እናመሰግናለን የኛ አስተዋይ፣ የኛ ትልቅ ሰው፣ የኛ መካሪ ብሩካችን። እውነት ነው። የእውነት በተለይ በአሁን ሰዓት አፋችን ስንት ሲያወራ ነው የሚውለው? እጃችን ስንት ነገር ሲሰራ ነው የሚውለው? አይናችን ስንት ነገር ሲያይ ነው የሚውለው? የእውነት እኛ እኮ ማለት ነው እንደው እግዚአብሔር እንደ ሰው ቢሆን ሰማይና ምድሯ በአንድ ቀን ትገለባበጥ ነበር። ግን ፈጣሪ እንደ ሰው አይደለም። ይቅር ባይ ነው፣ መሀሪ ነው። የእውነት ይቅር ባይ ነው እና ምንሰራው ኃጢአት በየቀኑ እጃችን ቆሽሾ አይምሯችን ቆሽሾ ነው የሚውለው፣ በደም የተጨማለቀ። በዚህ ሰዓት እውነት በየቦታው ብዙ ችግር ነው ያለው። በቃ በዚህ ሰዓት ሰው ገንዘብ በብዛት ገንዘብ በቃ ገንዘብ ላይ ነው ያለው ትሩፍ። የሰው ልጅ ይረክሷል። ገንዘብ ግን የተወደደበት ጊዜ ነው አሁን ላይ። በጣም አስፈሪ ጊዜ ነው ያለ ነው። በጣም ከባድ ነው እውነት። በተለይ ኢትዮጵያ ላይ እጅግ በጣም ከባድ ችግር ነው ያለው አሁን። ሰው የሚኖረው ለመዋል ለማደር ነፍስ ለማቆየት ነው እንጂ ማንም ሰው ተመችቶት የሚኖር ሰው የለም እንደምታዩት። ለነገሩ ያው በብዛት ሚዲያ የሚጠቀመው ሰው ከውጭው ዓለም ያለ ሰው ነው። ኢትዮጵያ ላይ ምን እየተካሄደ እንደሆነ የሚገባው ሰው እዛው ኢትዮጵያ ላይ ያለ ሰው ነው። እና እውነት ዛሬ አንድ እቃ 100 ብር ገዝታችሁ ከሆነ በማግስቱ ወይም በሶስተኛው ቀን 150 ብር ሆኖ ነው የምታገኙት። እግዚአብሔርን በጣም ኑሮ ውድነት ከፍቷል። ሰው እኛ ተከፋፍተናል። በቃ ነጋዴውም ትንሽ በቃ ሰበብ ነው የሚፈልገው ብር ለመጨመር ይሁን። አሁን ዶላር እና ሀገር ውስጥ የሚመረት ምርት አለ። ዶላር ትንሽ ፈቀቅ ካለ ትንሽ እዛ ሀገር ውስጥ የሚመረተውንም ነው ጭምር የሚያደርጉት እና በጣም ከባድ ነው። እግዚአብሔር አሁን አንድ ኩንታል ጤፍ 16-17 ሺህ ብር እንዴ! የአንድ ሰው ደሞዝ የመንግስት ሰራተኛ እኮ ከ10 ሺህ አይበልጥም። የእውነት በጣም ክፉ ጊዜ ላይ ነው ያለውና ግን ያው በዚህ ሰዓት እግዚአብሔር መቼ እንደሚመጣ አይታወቅምና ተከፋፍተናል፣ ተጨካክነናል። ምድር መጥፎ ሆናለች፣ በደም ተጨማልቃለች፣ በኃጢአት ተጨማልቀናልና እውነት ንስሐ በዚህ ሰዓት በጣም ያስፈልጋል። በጣም ምክንያቱም ኃጢአታችን ወንጀላችን በዝቷል። በየቦታው መሬት መንቀጥቀጥ ነው በየቦታው። እኔ አሁን እንደው ቢያንስ እዚህ አሁን ማለት ነው ወደ አፋር ክልል ያለው ነው ይላሉ፣ ግን እኔ ያለሁበት ቦታ በጣም በተደጋጋሚ መሬት መንቀጥቀጥ አለ። ሌሊት በተደጋጋሚ ይቀሰቅሰናል። የእውነቴን ነው የምላችሁና በጣም ክፉ ጊዜ ላይ ነው ያለነው። ብሩኬ እናመሰግናለን። ጥሩ ምክር ነው የመከርከን። ውዶቼ ደህና ሁኑልኝ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ።